ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ የእስጢፋኖስ ወንዝ ዳርቻ ነው የምንመለከተው። ይህን ፕሮጀክት ከተጠናቀቀ በኋላ ወይም ደግሞ አሁን ያለበት ደረጃ ላይ ከመድረሱ በፊት ተደጋጋሚ ሳሳያችሁ ነበር። ከዛ በኋላ ግን ወደዚህ ከመጣሁ በጣም ቆይቻለሁኝ። ያኔ ከመጠናቀቁ በፊት ያው ተደጋጋሚ እናየው ነበር። ዛሬ እስኪ ያው ፕሮጀክቱ ኦልሬዲ አልቋልና ባይመረቅም የተመረቀ አይመስለኝም። ወደ እስጢፋኖስ ነው እንግዲህ ጎራ ያልኩት ማለት ነው። እንግዲህ ሰሞኑ አሪፍ ቫይብ ነው ያለው። ትላንትናም አይሾ ስፒድ አዲስ አበባ ነበር፣ እዚሁ አካባቢ በዚሁ ነው ያለፈውና የሆነ ለቱሪዝም የሚመች ወይም ደግሞ አሪፍ የሆነ እንትን የተሰራበት ነበር። ከጎበኛቸው ውስጥ አንዱ እንደምታውቁት የአራዳ ፓርክ ነበር። እዛ ነበር የወሰዱት። በተለይ ከአድዋ 00 ሙዚየም ከጎበኘ በኋላ በቀጥታ ወደዛ ነበር የወሰዱት። እንግዲህ እዛ ካየ በኋላ እነ ሳይንስ ሙዚየምን እንደዚሁም ደግሞ ታችኛው ቤተመንግስት ወይም ደግሞ እዚህ ጊዮን አጠገብ የሚገኘውም እዛም ገብቶ ሲጎበኝ ነበር። ከዛ በኋላ ነው እንግዲህ ወደ መስቀል አደባባይ መጥቶ እዛም የተወሰኑ ደቂቃዎች ቆይቶ በቀጥታ ወደ ሌላ ቦታ ነው ሄደው ያኛውን ቫይብ ትላንትና የነበረው ምሽት ላይ እዚህ መስቀል አደባባይ የነበረውን ማታ ላይ አቅርቤው ነበር። እንግዲህ ዛሬ ደግሞ ይህንን ፕሮጀክት ወይም ደግሞ ይሄ እስጢፋኖስ ጀርባ ላይ የሚገኘውን ኢሬቻ ፓርክ አብሮት ያለውን የሚገርም ፕሮጀክት ነው የምናየው ዛሬ። ይሄኛው ያው እንደምታውቁት ፕሮጀክቱ በጣም የሚገርም ወይም ደግሞ በጣም አሁን ላይ ከቦታውም አንጻር መስቀል አደባባይ ጋር መገኘቱ እንደግዙ ደግሞ ፓርኩ ደግሞ ያለበት ስፍራ በተለይ አረንጓዴ ስፍራ አሁን ቀጥታ ወደዛ የምናመራበት ማለት ነው። በደንብ ሰዎች የሚጎበኙት ቦታ ላይ ነው። አሁን በክፍያ ማለት ተጀመረም ኦልሬዲ በነፃም ስለሆነ እንደምታዩት ወክ የሚያደርጉም ሰዎች አሉ። በዛኛው ተሻግሮ ደግሞ አሁን ትንሽ ወደ መምሸቱ ስላልተጠጋ እንጂ የሚሮጡ ሰዎች እንደዚሁም ደግሞ ወክ የሚያደርጉ በቀጥታ ከዛ ጀምሮ በስር በድልድዩ ስር ወደ ጊዮንም እንደዚሁም ደግሞ በቀጥታ ወደ አምባሳደር ወደ ላይ የሚሄዱ በሳይክልም የሚሄዱ ሰዎች ይስተዋላሉ። ዙሪያው እንደምትመለከቱት እጅግ በጣም ሰማይ ጠቀስ ህንፃዎች ያሉበት ትልልቅ ድርጅቶች የሚገኙበት እዛ ፊት ለፊት ላይ IOM አለ። ቀረብ ስንል ዙም አድርጌ ያሳያቸዋለሁ። በዚህኛው በኩልም ወደ ጫፍ ወደ 4 ኪሎ መውጫ ጋር የወርልድ ባንክ መሰለኛል UN አለ። ወደ ተነሳንበት ይሄ አረንጓዴ ስፍራ የሸፈነው ጋር ማለት ነው። ይሄ ፊት ለፊት የሚገኘው በዚህኛው በኩል ያው እድሜ ጠገቡና ረጅም ጊዜ ቆየው የእስጢፋኖስ ቤተክርስቲያን ይገኛል። የሆነ መረጃ ቼክ ሳደርግ በ1961 ነው በአፄ ኃይለ ሥላሴ የተመረቀው ይላል፣ በጎርጎሪያን ካላንደር ማለት ነው። እንግዲህ ምን ያክል ረጅም ጊዜ እንደቆየ የሚያሳይ ነው። እዚህ ዙሪያው ላይ ደግሞ አዳዲስ ግንባታዎች እያየሁኝ ነው። ሱቆች ምናምንም አሉ። ሰዎችም ወክ የሚያደርጉበት እቺ አሁን እየሄድኩ ካለሁባት አጠገብ ያለችው አስፋልት እንዳቋራጭ በዋናው በኢሬቻ ፓርክ ገብታችሁ ወደዚህ ደግሞ መውጫ እንደ መተላለፊያም አሪፍ ነች። እንደ ፓርኪንግም የሚጠቀሙት ሰዎች እያየሁኝ ነው። እና መግቢያው አለ በዚህ ወደ ፓርኩ መግቢያ። እዛ ስር ደግሞ የምትገኝ ሬስቶራንት ሀገርም አይቻለሁኝ። የቆየ ነው በነገራችን ላይ ያው እንደምታውቁት ብዙዎቻችሁ የምታውቁት ይመስለኛል። እንደምታውቁት ምለው የዚች ኢሬቻ ፓርክ የተሰራችበት ድሮም አረንጓዴ ስፍራ ወይም ደግሞ ፓርክ ነበር፣ ትንሽ መናፈሻ ነበር። አሁን የተሻለ አድርገውት እነዚህ ፏፏቴዎች ተጨምረውበት አንዳንድ እነዚህ ሐውልት ነገሮች እንደዚሁም ደግሞ ማረፊያ ወንበሮች በደንብ ተዘጋጅተውለት በመብራቶች ያሸበረቀ አሪፍ አድርገውታል እንጂ ከዛም በፊትም እንደ መናፈሻ ቦታ ነበረ፣ ሰው ይገባ ነበር በዛኛው በኩል። አሁን ከወንዙ ጋር ተያይዞ አሪፍ ተደርጎ የተሰራ ፕሮጀክት ቢሆንም ማለት ነው። እንግዲህ ተሻግሮም በዛኛው በኩል ህንፃዎቹ ጋር እንደምታዩት በዛ ጥግ ላይ እዛችም አንድ ሬስቶራንት ምንድነው የመናፈሻ ስፍራ ሬስቶራንት ሊከፈትበት ነው ያለኝ አንድ ልጅ ጠይቆ እዛ ጋር የምትገርም እንትን ተሰርታለች፣ የመዝናኛ ቦታ። ከላይም ጣራዋ ላይ ወንበሮች ተዘጋጅተውለት ከዚህ በፊት አይቻለሁኝ። ከስሯም ደግሞ ውስጥ ገብቼ ነበር እንዲሆነ ቀን። በጣም ነው የሚያምረው። እንግዲህ ሲከፈት ደግሞ ሙሉ ለሙሉ አገልግሎት መስጠት ሲጀምር ሌላው አሪፍ መዳረሻ የሚሆን ሰፈር ነው የሚሆነው ማለት ነው። እንግዲህ ምናልባት እስካሁን ድረስ ቦታውን ያላወቃችሁት ካላችሁ እንግዲህ ከመስቀል አደባባይ ፊት ለፊት የሚገኘው እስጢፋኖስ ቤተክርስቲያን ጀርባ ጋር ማለት ነው ይሄ ፕሮጀክት ያለው። አሁን እንኳን እዚህ ከተማ ውስጥ በደንብ የሚታወቅ ፓርክና እንደዚሁም ደግሞ የህዝብ ዳር ልማት ከተሰራባቸው ስፍራዎች ይሄኛው በደንብ የሚታወቅና እንደዚሁም ደግሞ በጣም የሚያምር ቦታ ነው። ከዛ ውጭ እንግዲህ የፓርኪንግ ቦታም አለ በላይ በኩል በዋናው አስፋልት አሁን በሚሄድበት አቅጣጫ ጎጆ ቤቷ አጠገብ የፓርኪንግ ስፍራ የተሰራች አለች።
እንግዲህ ይህንን እያየን በቀጥታ የዛሬ መዳረሻችን የሚሆነው ኦልሬዲ ይሄንን ነው የምናየው። ተወሰነ ቆይት ብዬ ደግሞ እዚሁ ምሽት ላይም እንደሚመስል በተለይ ወደዛ ጠጋ ብዬ ያለውን ሁኔታ ወይም ደግሞ ቦታው በምሽት ሲጨላልም እንደሚመስል ደግሞ የተወሰነ ላሳያችሁ። ቀረጻውን አቁሜ የተወሰነ ደቂቃዎች ቆም ብዬ ነበርና ምሽት ላይ ያለውንም ድባብ የምንመለከት ነው የሚሆነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ተደራሽ እንዲሆን ስለሚጠቅም ማለት ነው። እንግዲህ እችኛውም እዚህ ጋር መግቢያዋ ወይም ደግሞ እዚች ስር ጋር ነው እንግዲህ የምትገኘው ሬስቶራንቷ ያልኳችሁ። አሪፍ አድርገው ነው እንትኑን የሰሩት። በነገራችን ላይ በፊትም ነበረች እቺ ሬስቶራንቷ፣ ያቺ በፊቷ መናፈሻ እያለች አሁን ደግሞ ከጣራዋን ለሌላ አገልግሎት እንዲውል አድርገው በአሪፉ ነው ያቀናጁት። በፊት በነበረው ላይ ከላይ ደግሞ ሌላ አገልግሎት እንዲሰጥ ማለት ነው። እንግዲህ ሌላው ላይ የሚያደርገው እዚህ የቲቪ ስክሪንም አለው። ምናልባት ደግሞ ለሌላ አገልግሎት ወይ ደግሞ ኦፕን ኤር ሲኒማ እንኳን ቢጀመር አገልግሎት መስጠት የሚችል የሚገርም አይነት ወይም ደግሞ አሪፍ ፕሮጀክት ነው ማለት ነው። እንግዲህ መግቢያው አንዱ በዚህ ጋር ነው ቅድም የተነሳንበት። እንደ መውጫም ከታች ደግሞ ከገባችሁ በተለይ በዚህ በባምቢስ በኩል ወይም ደግሞ ተሻግሮ የፊት ለፊት የምትመለከቱት ያው የቂርቆስ ክፍለ ከተማ ነው ዋናው ቢሮቸው ማለት ነው። ከሱ ሻገር ብሎ በዚሁ መስመር በታችኛው መግቢያ አለ። እነዛ ፊት ለፊት ጋር በሚገኙት ህንፃዎች በዛ ከገባችሁ መውጫው እኔ አሁን የጀመርኩበት ወይ ደግሞ የተነሳሁበት ቀለበት ድልድይዋ የምትገኝበት ስፍራ ማለት ነው። እንግዲህ ፋውንቴኖቹ ፏፏቴዎቹ እነዚህ እንደምትመለከቱት አንደኛው ይሄ ነው። የዙም ያደረኩት ቦታ ላይ የሚገኘው በርከት ያሉ ናቸው። በነገራችን ላይ ከጫፍ ጀምሮ ወደ ታች ድረስ የተወሰኑ ቢያንስ 1-5 እንደዚህ አካባቢ ይሆናሉ። አይኦኤም ነው ያልኳችሁ ደግሞ ይሄ ፊት ለፊት የምትገኘው ይሄ ህንፃ ነው። ከስደተኞች ላይ የሚሰራ ኢንተርናሽናል ኦርጋናይዜሽን ኦፍ ማይግራንትስ መሰለኝ ትክክለኛ ስሙ። እዚህ ቦሌ አካባቢ አይቻለሁኝ አንድ ወደ ስካይላይት አካባቢ። እንግዲህ ይሄኛው ሌላው ምናልባት ሌላኛው ብራንች ወይ ደግሞ ሌላው የነሱ ቢሮ ዋናው ሊሆን ይችላል። እርግጠኛ ግን አይደለሁም። ቦሌ ስካይላይት ሆቴል ጀርባ ላይ እንዳለ ላሊበላ ሆቴል የሚባለው ሰፈር አካባቢ ጋር ማለት ነው። እንግዲህ ለዛሬ ይሄንን ነው የምንጎበኘው። እስከቻላችሁ ድረስ እኔ በሀሳብ ጨርሻለሁኝና እስከቻላችሁ ድረስ እንድትጎበኙት ጠይቃለሁኝ። ሀሳብ አስተያየታችሁን እንዳትረሱ። በምስል አብረን እንቀጥላለን። ድምጽ ሀሳብ ስለጨረስኩ ነው። እንግዲህ ነገ በሌላ ቪዲዮ መለሳለሁ። ቻው፣ መልካም ጊዜ።
አይኔን አፈጠጥኩ።